ዜሮ ሰላም ነው። ዜሮ ትክክል ነው። ዜሮ የስኬታችን ምንጭ ነው። እዚህ የደረስነው በዜሮና በዜሮ ብቻ ነው። ሌላው ስሜት አድካሚ ነው፣ ሰላምን ያሳጣል። ይህንን ሰላማችሁን ደግሞ እንዲያበላሹባችሁ አትፍቀዱላቸው። ካጠገባችሁ ዜሮ ያልሆነ ካለ ለሰራዊታችን ይጠቁ። ሰዓት አልቋል፣ ውጡ። ከተወለዱ ጀምሮ ማውቀው ይህን ፋብሪካ ነው። ዜሮ ወረዳ ይሉታል አለቆቻችን። ያደግነው ይህን መፈክር ያለማቋረጥ እየሰማን ነው። ስሜትን ማሳየት ስንፍናና ደካማነት መሆኑ፣ ዜሮ ደግሞ ጀግንነትና ስኬታማ መሆን እንደሆነ እየተማርን ያደግነው። 9 ይባላለሁ። እያንዳንዳችን መለያ ስማችን ቁጥር ነው። ሰዓት አልቋል፣ ውጡ። ተመሳሳይ ህይወት፣ ተነሱ። መነሳት፣ መዋጥ፣ መብላት፣ መመርመር፣ መስራት። ውጭውን አይተነው አናውቅም። ፀሐይ ሲባል እንሰማለን እንጂ ምን አይነት እንደሆነ ማንም ሰው አያውቅም። ሰዓት አልቋል፣ ውጡ። ህጎቹ በጣም ጥብቅ ናቸው። እስከ ዛሬ ድረስ ደፍሮ ህግ የሰበረ የለም። ተነሱ። ዜሮ ሰላም፣ ዜሮ ትክክል፣ ዜሮ የስኬታችን ምንጭ ነው። ሰዓት አልቋል፣ ውጡ። ተነሱ። ስሜት አድካሚ ነው፣ ሰላምን ያሳጣል። ይህንን ሰላማችሁን ደግሞ እንዲያበላሹባችሁ አትፍቀዱላቸው። ካጠገባችሁ ዜሮ ያልሆነ ካለ ለሰራዊታችሁ ይጠቁ። አንዳንድ ሰዎች ሌላ ዓለም አለ ይላሉ። ተነሱ። እንደኛ አይነቶቹን እያዳነ ወደዛ ያማረ ዓለም የሚወስድ ገብርዬ የሚባል ማንም ፊቱን አይቶት የማያውቅ ሰው አለ ሲሉ፣ አንዳንዶች ደግሞ ፍጹም ውሸት ነው፣ ምንም አይነት ዓለም የለም፣ ገብርዬም አፈ ታሪክ ነው ይላሉ። ማንም እርግጠኛ ሆኖ ግን ያውቅ ምን ሆኖ ነው? እኔ እንጂ ትናንት ከወሰዱት በኋላ እንደዚህ ነው የተመለሰው። ሰዓት አልቋል፣ ውጡ። ምንድን ነው የማየው? ምንድን ነው የሚሰማኝ? የማላውቀው ስሜት ውስጤን ሲያሞቀው ተሰማኝ። ፊቴን ውስጤን መቆጣጠር አልቻልኩም። ዜሮ ነበር ስኬት፣ ዜሮ ነበር ትክክል። ታዲያ ይሄ ምንድን ነው? ተነሱ። ሰዓት አልቋል፣ ውጡ። ተነሱ። ማ የቱ ያዘው? ቁም! አምልጥ! ዘጠኝ አምልጥ! ዘጠኝ አምልጥ! ማናንተ ለምንድን ነው ፈገግ የምትል? ፈገግታ እኮ ነፃነት። ለምን ፈገግ አልል? ገብርዬ ይባላል። እናንተ ናችሁ በባርነት ቀንበር ውስጥ ያላችሁ እንጂ እኛ እኮ በነፃነት ነው የምንኖረው። እኛ ማለት እንዴ ብቻ ይመሰልኩ እንዴ? ና ነፃውን ዓለም ላሳይ። ተመልከት ይህንን ነፃነት። ገብርዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ና ግባ። ቁጭ በል። እሺ ገበታ ላይ ነው የደረሳችሁ። በስተመጨረሻም ከባሪያነት ወጥቼ ፈገግታ የማይከለከልበት ስሜት ሁሉ የሚፈቀድበት ዓለም እንዳለ ተረዳሁ። ለመሆኑ ስም ማን? 9 እንዴ ገብርዬ እስካሁን ስም አላወጣለትም እንዴ? እስኪ ስም አውጣለት። ከአሁን በኋላ
ተስፋዬ ነው ስሙ። አባባ ተስፋዬ አባባ ተስፋዬ አባባ ተስፋዬ እስኪ ይሄማ መስተካከል አለ። ገብርዬ እንዳለው ፈገግታ ነፃነት እንደሆነ ገባኝ። ከፈገግታም ያማረ ፈገግታን ተላበስኩኝ። ከእንግዲህ ስሜ 9 ሳይሆን ተስፋዬ ነው። አባባ ተስፋዬ። ልጆች የዛሬው